በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም በየማዕረጋችሁ በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? ስለ ሁሉም ነገር የእግዚአብሔር ስም የተመሰገነ ይሁን። ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ሰመሱት አልሀደ። በባለፈው መርሐ ግብራችን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳኤነ ዘለለ ዕለትነ ሀበነ ዮም እስከሚለው ድረስ ትርጓሜውን እስከ ማብራሪያው ከብዙ በጥቂቱ አይተናል። እንግዲህ የዕለት እንጀራችን ዛሬ ስጠን እስከሚለው ድረስ ነው ያየነው። ዛሬ ደግሞ ቀሪውን ክፍል እናያለን። ህድግ ለነ አበሳነ ወጌጋየነ፣ በደላችን ይቅር በለን በሉ እስቲ ሁላችሁ። እንግዲህ በደላችን ይቅር በለን የሚለው ሐሳብ የጥያቄ ምልክት አለበት። አንድ ጥያቄ የሚጠየቀው ምላሽ ሲኖር ነው አይደል? ምላሽ በሌለበት ጥያቄ አይጠየቅም። ምላሽ ባለበት ጥያቄ ከተጠየቀ ደግሞ ጥያቄው ምን ይሆናል? መልስ ማግኘት ይቻላል ማለት ነው። የሚገርመው ነገር እንግዲህ ባለፈው አባታችሁ ላይ ብለናል፣ በሰማያት የምትኖር ስምህ ይቀደስ መንግስት እያልን መጥተናል። ከዚያ ካመሰገንነው ከብዙ ጥያቄዎች በኋላ እንጀራ ስጠን ያልነው፣ እንጀራ ስጠን ብለን እንደሚሰጠን ካመን በኋላ ስለ እንጀራ ስጠን ስለሚለው ሐሳብ ሰፋ ያለ ትንታኔ አይተናል። ለምሳሌ ያህል እንጀራ ስጠን ነው እንጂ ስጠኝ አይባልም። ስጠን ካል ደግሞ ለብዙ ሰዎች እየለመን እንደሆነ ከተሰጠን በኋላ ደግሞ ለሌሎች መትረፍ ካልቻል በእኛ እንጀራ ውስጥ የሌሎች ባጀት እንደሚኖር ሁሉ አይተናል። ስጠን ብለን እግዚአብሔር ሰጥቶን ለሌሎች ባለማካፈላችን ባጀቱ እኛ ቤት ሆኖ ሳለ ባጀቱን ባለመስጠታችን ብዙ የሚራቡ ሰዎች እንዳሉ ሁሉ ሰፋ ያለ ሚስጥር አይተናል። ሰው እንጀራ ስጠኝ ካለ ከተሰጠው ከበላ ከጠጣ በኋላ ስለምንድን ነው መለመን ያለበት? ይሄን ነው መጠየቅ የፈለኩት ዛሬ። የሚበላ ስጠን አልነው፣ ሰጠን። አሁን ከምግብ በኋላ ምንድን ነው መለመን ያለብን? ያው የማይጠገበው ዛሬ እንጀራ ስጠኝ ነው። ያው እንጀራ ስጠኝ የሚለው ጥያቄ የዕለት እንጀራ የሚለው መጠለያንም ጤንነትንም ያካትታል። እንደው የዕለት እንጀራ ሲባል እንደው የአንድ ቀን እራትና ምሳ ማለት ብቻ አይደለም። በውስጡ ብዙ ጥያቄዎች አብረው ተከናውነዋል። ይህን ካልን በኋላ ምንድን ነው መለመን ያለብን? ሰው ከበላ ከጠጣ ምን ያደርጋል? ኃጢአት ይሰራል። አያችሁ፣ እንደው መጽሐፍ የሚለን ምንድን ነው? በሉ፣ ጠጡ፣ ጠገቡ፣ ጨፈሩ አይደል? ኃጢአት ሰሩ ነው የሚለን። ስለዚህ የሚበላ ከጠየቅን በኋላ በሚበላው ምክንያት መቼም መራብና መጥገብ እኩል አይደለም። ከተራበ ለጠገበ አዝናለሁ የሚባለው ጸሎት በጣም ከፍተኛ አቅም ያለው ጸሎት ነው። ምክንያቱም ሰው ከፈጣሪው የሚለየው ሲርበው ሳይሆን ሲጠግብ ነው። በእርግጥ የራበውን ሰው ይሰርቅና ወንጀል ይፈጽማል። ግን የሚበልጠው በብዛት ማለት ነው ከእግዚአብሔር ሰው የሚርቀው ሲጠግብ ነው። ስለዚህ ምግብ ጠይቀናል። ምግብ ከተሰጠን በኋላ በልተን ጠጥተን በጥጋብ ምክንያት በምንሰራው ኃጢአት ምን በለን? ህድግ ለነ አበሳነ ወጌጋየነ። አበሳ ጌጋይ የሚለው ትርጉም አለው። እንግዲህ ጌጋይ ማለት በደል፣ አስበን የምንሰራ ኃጢአት የበደል በደል ይባላል። ድንገት በማወቅም ባለማወቅም በስተት የምንሰራው ደግሞ ኃጢአት ይባላል። ኃጢአትና በደል ልዩነት አላቸው። ሰው አስቦ ሰዓቱን ጠብቆ በዚህ ሰዓት በዚህ ቀን እዚህ ቦታ ብሎ ከሰረቀ ከገደለ እና ደግሞ በድንገት የሆነ ነገር ተከስቶ ሰው በአጋጣሚ ቢገድል ሁለቱም ወንጀሉ እኩል አይደለም። በፍትሐ ብሔር ሕግ
አስቦ የገደለና ድንገት በተከሰተ ምክንያት የገደለ እኩል አይደለም። በመጽሐፍ ቅዱስም የጋይ ማለት ታስቦ የሚሰራ ኃጢአት እያወቅን በድፍረት የምንሰራው ኃጢአት በደል ይባላል። ሳናውቅ በስህተት ባለማወቅ በሆነ ምክንያት የምንሰራቸው ደግሞ ኃጢአት ይባላል። ስለዚህ አበሳችንን በደላችንን ይቅር በለን ማለት ጥቃቅኑንም ሳናውቅም ስናውቅም በድፍረትም በስህተትም ከሰራነው ኃጢአት ምን በለን ይቅር በለን። ሰው ከበላ ከጠጣ በሐሳብም በመስማትም በማየትም በመሄድም በእጁ በማንሳትም ወንጀል ይፈጽማልና ከበላን ከጠጣን በኋላ በዚህ ምክንያት በምንሰራው ኃጢአት ይቅር በለን። ሰው እንደ በልቶ ጠጥቶ ዝም ብሎ አይተኛም። በልቶ ጠጥቶ ዝም ብሎ አይሄድም ወደሚሄድበት። ስላበላው ስላጠጣው ፈጣሪን ያመሰግናል። በመብላት በመጠጣት ምክንያት ደግሞ ኃጢአት እንዳንሰራ ጠብቀን ከሰራንም ይቅር በለን እንለዋለን። ስለዚህ ሄድግለን አበሳነ ወጌጋየነ ይህና በደላችን ይቅር በለን ካልን በኋላ ምንድን ነው የምንለው? እኛም የበደልነውን ይቅር እንደምንል ይቅር በለን። በጣም ጥሩ። አንዳንድ ጊዜ የስተት ሀሳብ ሲገባ እናያለን። ይቅር እንል ዘንድ አይባልም። ይቅር እንል ዘንድ ማለት እኮ ማወዳደር ነው። እኛና እግዚአብሔር ነው። እንዴት ብሎ ይሆናል? ይቅር እኛም ይቅር እንደምንል አንተ ይቅር በለን ማለት ከዚህ በፊት እኛ ምን አደረገን ማለት ነው። አያችሁ፣ እኛ ሌሎቹ ይቅር እንዳልነ አንተ ደግሞ እኛን የሚቀድመው እግዚአብሔርን ይቅር በለኝ ማለት ነው ወይስ ሌሎቹን ይቅር ማለት ነው የሚቀድመው? አቤት፣ መጀመሪያ ይቅር በለኝ ነው የሚባለው። መጀመሪያ እኛ ይቅርታ ማለት ከዚያ እኛ ይቅር በለን ነው ሁለተኛ። ለዚህ ማረጋገጫ አንድ ታላቅ አባት ነበሩና በጣም ጻድቅ ናቸው። ያሉት ነገር ይሆንላቸዋል። እንደ ኤልያስ ዝናብ እንዳይዘንብ እንዲዘንብ ማድረግ ይችላሉ። ብቻ ይሁን ካሉ ይሆንላቸዋል። እና ከብዙ ዓመታት በኋላ አንድ አባት ጠይቃቸዋል። ያን ጊዜ ዓለማዊ ሳለህ በዓለም ሳለህ ታናሽ እህትህን የገደለብህን ሰው ባገኘው እገለዋለሁ እያልክ ትዝት ነበረ። ዛሬስ ብታገኘው ምን ታደርገዋለህ ብለው ይጠይቁት። ይቅር ትለዋለህ? ይቅር አለው ይልና እንደው መሬት ተከፍቶ ቢውጠኝ ይቅር አለው። ሰውየው ምን ይታዝላቸው ብያቸዋለሁ። ተፈተው መሬት ተከፍታ ብትውጠኝ ይቅር አይለውም ሲሉ መሬት ተከፍታ ብትውጠኝ ምን ባለማለታቸው ይቅር ለማድረግ ፈቃደኛ የፈለገው ሰማዕትነት ሰው ቢደርስ ይቅር ካላለ የሰማዕትነት ዋጋው ይቀርበት። መጀመሪያ እኛ ይቅር ብለን ነው እኛ ይቅር ብለን እንደመጣን አንተ ደግሞ እኛን ይቅር በለን። አያችሁ፣ እንደውም ሊቃውንት የሚሉት የእኛን ድርሻ የእኛን ስልጣን የእኛን አቅምና እንደው የእግዚአብሔርን ድርሻ እስኪያስቡት እንዴት ብሎ እኩልነት ይመጣል? የእኛን ትንሹን ስልጣናችን ትንሿን አቅማችን ተጠቅመን ለይቅርታ ዝግጁ ሳንሆን ይቅር ሳንል ትልቁን ንጉሥ ማዘዝ ይቅር በለኝ ማለት እኛ ሳንታዘዝ እኛ ለይቅርታ ዝግጁ ሳንሆን ይቅር ሳንል እንዴት ነው እሱን ይቅር በለን ብለን የምንጠይቅ? ስለዚህ መቅደም ያለበት ይቅርታን ተበድሎም ቢሆን ይቅር ማለት ያስፈልጋል። በዚህ አጋጣሚ ይቅር ማለት በእውነት የክርስትና ትልቁ የመጨረሻው ጥጉ ነው። የፈለገው ብትጸልይ የፈለገው ብትጾም ምንም ተአምር ብታደርግ ያለ ይቅርታ ቢሆን ነገር አንዳንድ ጊዜ እገሌን እንዴት አድርጌ ይቅር ልበለው? ይሄን በድሎኝ ይሄን እንዴት አድርጌ ይቅር ልበላት ለብባል። እሺ እኛ ብዙ ተበድለን ስለሆነ ወይም ብዙ ጊዜ ይቅር ብለው ደግሞ ስለበደለን ይቅር አንልም ብለናል። እኛስ ደግመን አልበደልነውም? እሱ እገሌ እኔን ብዙ በድሎኛልና ይቅር አልላትም ወይም አልለውም ካል እኔም ብዙ በበደልህ ይቅር አትበለኝ ማለት ብዙ አልበደልነው። እንደው ክርስቶስ
የመጨረሻ የፍቅር ጥጉ ያስተማረ እየበደሉት እየገረፉት ባለማወቃቸው ነውና አባቶ የሚያደርጉትን አያውቁምና ክርስትና ይሄ ነው። እጁ ላይ ያለው ሚስማር እኮ መቅደም ነበረበት አይደል? መጀመሪያ እንደው ሌሎቹንም እኮ ስለ ሌሎቹም ይቅር ለማለትና ለመጸለይ እባካችሁ መጀመሪያ እጄ ላይ ያለው ሚስማር አውጡልኝ አላለ። የቁስሉን ስሜት ረስቶ ነው ለጠላቶቹ ይቅርታ የጠየቀው አይደል? እኛ ሲያስተምር አንድ ክርስቲያን እጁ ላይ ሚስማር ተሰክቶ ሌሎቹን ይቅር ካለ ክርስቶስ እኛ እኮ በዚህ ልክ ሆኖብን ይገባል ተባ። እርግጥ ነው ነገሮች እንደ ሚስማር ልባችን ላይ ሊሰኩ ይችላሉ። ሊወጣልን ያልቻለ ብዙ ችግር ይወጣል ከውስጣችን። ክርስትና ግን ክርስቶስ መስቀል ላይ ሆኖ ያስተማረን ይቅር ማለት ነው። ይሄ ነው የሰማዕትነት ዋጋ። በእውነት በዚህ ዘመን ሰማዕት ጻድቅ ማለት ለይቅርታ ዝግጁ መሆን ነው። ቅዳሴው፣ ማሕሌቱ፣ ሰዓታቱ፣ ወንጌል ትርጓሜው፣ መዝሙሩ እንደ ጉባኤው ስፋትማ ቢሆን ኖሮ እንደ አገልግሎታችን እንደናንተ እንደምዕመናን ብዛት ቢሆን ኖሮ የት በደረስን ነበረ። ግን የይቅርታ መስመር አለን ወይ? ኔትወርክ ተዘርግቷል ወይ? እኛም ይቅር እንዳል ወይም እንደምንል ስለዚህ ይቅር ብለን መተናል ማለት ወይ ይቅር ሳንል ዝም ብለን ይቅር እንዳል ካለ ደግሞ ሁለተኛ ኃጢአት እየሰራን ዋሽተናል ማለት ነው። ይቅር ሳንል እኛም ሌሎቹን ይቅር እንዳል አንተም ይቅር በለን ይቅር ሳንል ሌላ ሁለተኛ ኃጢአት እያክ ዋሽተን ቤተ መቅደሱ ሆነን ማሻለን ለጸሎት ቆመን የሚገርም እኮ ነው። ለምህረት ሰጣን ይቅር በለን ብለን ቆመን ይቅር ለማለት እንኳን ዝግጁ አይደለንም። እንዴ ክርስትና ይገባን ታዲያ የት ላይ ነው ያለ ነው? በስም መጠራት ነው ወይ? ክርስትና በህይወት የሚኖሩት እንጂ የሚመስሉት አይደለም። በዚህ አጋጣሚ በምንም ነገር አትልከም። ወርቅ ቢለብስ ነጭ ቢጎናጸፍ ካባ አንቃ ቢደርብ ቢደራረብ ቆራሪ ቢመስል ቢወጣ ቢገባ ቢያስቀድስ ቢቀድስ እውነት ልንገራችሁ የይቅርታ ልብ ከሌለን ምንም ነገር ሊሆን የሚችል ነገር የለም። ዝግ ነው የትኛውም ኃጢአት። አንዳንድ ሰዎች ደግሞ የሚሉት ምንድን ነው? ኃጢአቴ ብዙ ነውና ይቅር አይለኝም። ተው እንጂ ምናምን ነው እኮ ኃጢአታችን እንደ ደም ብትቀላ እንደ ባዘፋ ነጻቸዋለሁ። እስኪ በላ ደም በተፈጥሮ ምን ይመስላል? ባህሪው ቀይ ነው አይደል? ይሄ የተፈጥሮ ባህሪ ነው አይደል? ምንም ማድረግ አይቻልም። የተፈጥሮ ነው። ኃጢአት የተፈጥሮ እስኪመስለን ድረስ ባይሆን ኃጢአት የተፈጥሮ እስኪመስል ድረስ በኃጢአት ብትኖሩ ይላል ምን ይሰማል? እንደ ባዘቶ ነጭ ያደርጋችኋለሁ፣ እንደ በረዶ ነጭ ያደርጋችኋለሁ ይችላል። እሱ አይደለም ኃጢአት የባህሪያችን መስዋዕት እየኖረ ነው። ግን ነጭ ማድረግ የሚችል አምላክ አለን፣ ማጽዳት ይችላል። ከኛ ኃጢአት ከእግዚአብሔር ምሕረት የትኛው ይበልጣል? ለምሳሌ ፀሐይ ወጥቷል በል ቀንጻ በፀሐይ አንድ ሰው ጥላ ቢዘረጋ ያው ፀሐዩ ጥላ ሊጥልበት ይችላል እንጂ የፀሐዩን ሙቀት ሊያበርድ ይችላል ወይም ፀሐይዋን እንዳታበር የፀሐይን ብርሃን መከልከል ይችላል? የኛ ኃጢአት እንዲህ ነው። በፀሐይ ላይ ትንሽ ጥላ እንደመዘርጋት ነው። የኛ ኃጢአት ከእግዚአብሔር ምሕረት ጋር በፍጹም ሊቀራረብ አይችልም። ብዙሃ ምሕረት እኮ ባሕረ ጥበብ እኮ ነው እግዚአብሔር። ምሕረቱ እንደ ባሕር የሰፋ ነው። እመናን እውነት በእውነት አረጋግጬ እውነቱን ነው የምነግራችሁ። እግዚአብሔር ይምራል፣ ግን ከኛ ይጀምራል። ባለፈው ነግሬያችኋለሁ። እግዚአብሔር አልዓዛርን ከመቃብር ሊያስነሳ መጀመሪያ ምንድን ያለው? ድንጋዩን አንሱ። የመቃብር ድንጋይ ማንሳት ነው የሚበልጠው? የሞተ ሰው አስከሬኑን ሰው አድርጎ ማስነሳት የት ነው የሚበልጠው? እግዚአብሔር ትልቁን ስራ ሊሰራ ትንሹን እኛን ያዘናል። ድንጋዩን አንሱ፣ ከዚያ አልዓዛርን ያስነሳዋል። ድንጋዩን ማንሳት አቅቶት አይደለም፣ የእኛ ድርሻ መሆን ስላለበት ብቻ ነው። ሞት ከማስነሳትና ድንጋይ ከማስነሳት የትኛው እንደሚከብድ ታውቃላችሁ? የቃናን ውሃ ወይን ለማልበስ እግዚአብሔር መጀመሪያ
ሙሏል ነው ያላል። ከዚያ በኋላ ምን አደረገው? ወይን መሆን አልቻልንም። ለምን? ጋኖቹን ለመሙላት ፈቃደኛ አይደለንም። እኛ ሁልጊዜ ቅራሪ፣ ሁልጊዜ ቀዝቃዛ፣ ሁልጊዜ ውሃ ሚል መናኛዎች። ለምን? የእኛን ድርሻ አልተው። እኛ ከጋኑ ከሞላን እግዚአብሔር ምን ያደርጋል? ወደ ወይን ይቀይራል። እኛ ድንጋይን ካነሳን እግዚአብሔር አላዛርን ያስነሳል። ኃጢአት መቃብር ውስጥ ነው ያለነው። እኛ እንደ አላዛር ሞተናል። ልዩነቱ የእኛ መቃብር ተንቀሳቃሽ ነው። ከእኛ የሚገባው ለምህረት ዝግጁ መሆን ብቻ ነው። እግዚአብሔር ይምራል። ምን አልኳችሁ? ብዙኃ ምሕረት ነው። እግዚአብሔር ይቅር ይላል። ይቅር የሚል አባት ነው። ለዚህ እኮ ነው አባታችን ሆይ የሚለውን ትርጓሜ ባለፈው አይተናል። አባትነቱ በዚህ ዓለም እንዳሉ ሰዎች አባትነት አይደለም። አባት ቢበድሉት ይከፋዋል። አባት ቢበድሉት ይቅር አይልም። ይቅር ላይል ይችላል። ሊሰጥ የፈለገውን ሊቀማ ይችላል። የእኛ አባት እግዚአብሔር ግን ከአባቶች የበለጠ አባት ነው። ሌላው ምዕመናን የሰማችሁ አንድ ነገር ልንገራችሁ። እኛ ይቅር የምንለው ተበድለን እንኳ ከሆነ ካሳ እንፈልጋለን። ተበድለናል ካሳ ያስፈልገናል ብለን ካሳ ተከፍሎን ነው ሰውን ይቅር የምንለው። ስለዚህ አንድ ሰው የሚከሳው የተበደለ ነው የበደለ ነው? አቤት፣ የበደለ ነው የተበደለ ነው? የበደለው ለተበደለው ይክሳል። ክርስቶስ እኮ በድለነው ነው ካሳ የሰጠ ነገር በድለነው እሱ ካሳ ከፍሎ ነው የታረቀን። እሱ ነው እኛን የካሰን። እኛው በድለን እሱ ካሰ። እሱ የካሰው ደግሞ ለእሱ የምናደርግለት ኑሮ አይደለም፣ ለእኛ ሊያደርግልን ስለኛ ብሎ ለእኛ ብሎ እኛኑ ክሶ እኛኑ ታረቀን። ምን አይነት በምን አይነት ቋንቋ አብራርቼ ልንገራችሁ? ካሳ ከፍሎ የሚታረቅ ሰው አለ? ተበድሎ ማለት እስከዚህ ልክ ነው የእኛ አባት የወደደን። ስለዚህ ህድግለና በሳ ነው ጀጋዬ በደላችን ይቀበል፣ እኛም የበደሉ ይቅር እንደምንል ይቅር በለን። እግዚአብሔር ልጆች ሰፋ ያለ ትርጓሜ ያሳያል። በዋናነት እግዚአብሔር ይቅር ባይ ነው። ዋናው በር ያለው እኛ እጅ ላይ ይቅር እንዲለን ይቅር ለመባል እኛ ጋር ፈቃድ ይፈልጋል እግዚአብሔር። አስገድዶ ገዢ አይደለም። እንደ ምድራዊ ንጉሥ ከፍ ብሎ አንገት ዝቅ ባት እግር እየቆረጠ በግድ አይገዛም እግዚአብሔር። ሊምር ሲፈልግ ሊያነግሥ ሲፈልግ ዳዊት ጎልያድን ይልክልሃል። አየህ፣ ሊያነግሥ ሲፈልግ ጎልያድን ይልክልሃል። ዳዊትን ሊያነግሠው መጀመሪያ ማንን የላከለት? ጦርነት ነው ጎልያድን ይላከለት። ታላቁን ለዚያውም ታላቁን ጎልያድን ጥሎ ዳዊትን አነገሠ አይደል? በፊታችን እንደ ጎልያድ ትልቅ ነገር ቢገጥመን መከራ ተራራ ቢሆንብን እውነት ልበላችሁ የይቅርታ ሰዎች ከሆን ማናልፈው ነገር የለም። ማንሻገር ወንዝ የለም። ብዙ ነገር እንሻገራለን፣ ብዙ ነገር እናልፋለን። የሰራዊት ጌታ ሕያው እግዚአብሔር ሁላችንም ይቅር ይበላል። ይቅርማ ለማለት እሱ ፈቃደኛ ነው። እኛ ጋር በር ተዘግቷል። ቅድም እንዳልኳችሁ ከኛ ትንሽ ነገር ይፈልጋል እግዚአብሔር። እስመ ዘያነብር ቂመ ወበቀል ይውቁ ጸሎቱ ቅድመ እግዚአብሔር። ቂምና በቀልን በልቡ ውስጥ የሚያስቀምጥ ሰው ጸሎቱ ቅድመ እግዚአብሔር አይደርስም። ምን ታስታውሳላችሁ? ዘር ተዘርቶ ቶሎ በቅሎ ጭንጫ ላይ ቶሎ በቅሎ መልሶ የሚጠፋላል። ሰው ተምሮ ዲቅት ወደፊት የምናየው ነው የሚሆነው። ዳባ ንግዶች ውስጥ በሚለው ትርጓሜ ላይ አቤቱ ወደ ፈተና አታግባን ማለት ተምሮ ከመካድ አድነን። እየሰሙ የሰሙትን ባለማድረግ አድነን። ሰምተን ዝም ከማለት አድነን። ንስሐ ግቡ እየተባል ሰምተን ንስሐ ባለመግባት እንዳንመላለስ አንገባም ብለን እምቢ እንዳንል አድነን።
አዎ ካለ መቀደስ አድነን። ሰምተን እንዳልሰማ ከመሆን አድነን። መጽውተን ሳንጸድቅ እንዳንቀር አድነን። ጸሎት አድርሰን ጾመን ጸልየን በረከት ካለማግኘት አድነን እንድናገኝ አድርገን እንጂ ታባን ቢወስ ነው የሚለው ትርጓሜ እናያለን። በሚቀጥለው ሰፋ ያለ ምስጢር ዛሬ ያየነው እድግለና በሳኖ ይቀየን በደላችን ይቅር በለን እኛም የበደሉን ይቅር እንደምንል አንተም ይቅር በለን። እኛ ጋር ይቅር በለናል። ቂምና በቀል የለም። በቃ አንተ ደግሞ የእኛን ድርሻ ተወጥተናል። ያንተ አምላክነት ደግሞ እንደማይጓደል እናምናለን። ይቅር በለን ማለት የመጨረሻ መልእክት መሽቷል። ይቅር አንድ ሰው ይቅር ሳይል ጾም ቢጾም ጸሎት ቢጸልይ ያን የተጣላው ሰው የበደልኩ መስሎት እሱንማ እንዴት አድርጌ ይቅር እላለሁ ብሎ እምቢ ካለ ያንኛው ሰው የጎዳው መስሎት መርዝ መጠጣት ማለት ነው። እሱንማ እንዴት አድርጌ ይቅር እላለሁ ብሎ ዝም ማለት መርዝ ለእሱ ብለህ ዛሬ መርዝ ትጠጣለህ? እሷን እንዴት ይቅር እላለሁ ብለሽ መርዝ ትጠጫለሽ? ተንኮል፣ ምቀኝነት፣ ቂምና በቀል መርዝ እንደመጠጣት ማለት ነው። እባብ እንኳን እንደው ያልተተረጎመለት ወንጌል ያሰማ እንደው ተፈጥሮ የማይፈቅድለት እባብ አፉ ላይ ያለውን መርዙን አውጥቶ ውሃ የሚጠጣው። እኛ እስከ መርዛችን ነው የምንጾመው የምንጸልየው፣ እስከ መርዙ ነው የምናስቀድሰው። እንዴት ብሎ መዳን አለ ታዲያ? ከሞት ወደ ሞት ወደ ህይወት መሻገር እየቻልን ወደ ሞት እየተጓዝን ነው። ለምን? በአንደበታችን ያለው መርዛማ ህይወት ከኛ መለየት መቻል አለበት። አንዲት እናት ምን አሉ ይባላል፣ እኔ እኮ እንደው መናገር ነው እንጂ ከተናገርኩ በኋላ ውስጤ ባዶ ነው ይላሉ ለመምህሩ። መናገር ብቻ ነው እኮ ቂም የለኝም ማለታቸው መሰለኝ። እና መምህሩ ብዙ ነው ጠበንጃም እኮ ከተተኮሰ በኋላ ቀለሁ ባዶ ነው። ከገደለ በኋላ ማለት ቀለሁ ባዶ ነው። እንዲህ አይነት የማስመሰል ነገሮች፣ የራስን ነገር የማጠሪያ ዘዴዎች ሞልተዋል። እኛ ትህትና ምሳሌ አይቸግረን። የሌሎቹን ኃጢአት ነው እኛ አውጥተን ማየት የምንፈልገው፣ የኃጢአት ዶሲ መተረክ የምንፈልገው፣ ማንበብ የምንፈልገው። የእኛ ኃጢአት ተደብቆ ይብሰል። ተው እንጂ ምዕመናን፣ እንዲህ አይነት ክርስትና የለም። በእውነት እንደው ከላይ እስከታች ወደ ክርስትና ህይወት ለመምጣት እግዚአብሔር ይርዳል። ወደ ክርስትናው ህይወት ከመምሰል አልፈን ለመሆን ብንጀምር በእውነት በዓለማችን ያለውን ሁሉ የማስቆም አቅም አለው። ምህረት ያስቆማል፣ ይቅርታ ዋጋ ይሰጣል በእውነት። ስለዚህ ወገኖቼ እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛ ምህረቱን እግዚአብሔር ያድለን፣ ከመንችል ፈተና ይሰውረን። እድግለና በሳኖ እየጋየን የበደልነውን ይቅር በለን። ከዚያስ እኛም የበደልነውን ይቅር እንደምንል ማለት ሁልጊዜ እኛ ሌሎቹን ይቅር እንዳለ ይቅር ብለን እንደመጣን ሁሉ እኛ በትንሹ አቅማችን ተጠቅመን ሌሎቹን ይቅር እንዳል አንተ ደግሞ በትልቁ ስልጣን በአምላክነት በቸርነት ይቅር በለን። እኛ ጋር ቸርነቱ ኑሮ አይደለም ሌሎቹን ይቅር ያልናቸው ለራሳችን ጥቅም ፈልገን ነውና አንተ ደግሞ እኛ ይቅር ስትል አንተ አትጠቀምም። ለእኛ ብለህ አንተ ደግሞ እኛ ለራሳችን ብለን ሌሎቹን ይቅር እንዳል አንተ ደግሞ ለእኛ ብለህ ይቅር በለን ማለት ነውና በቸርነቱ ያስተማረን የመከረን አምላካችን ለዘላለሙ የተመሰገነ ይሁን። ሁላችንም ይቅር ይበለን፣ ባለፈው ይቅር ይበለን፣ ከመታው ይጠብቀን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወአቢቱ ወደ ፈተና አታግባን ቢለው ደግሞ እግዚአብሔር ቢፈቅድ በሚቀጥለው ጉባኤያችን ወይም መርሐ ግብራችን ላይ እናያለን። በቸርነቱ የኔን ኃጢአተኛውን አንደበት ያከናወነ እስካሁን የጠበቀን ያስተማረን አምላካችን ለዘላለሙ የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆየን። ለሁላችንም ቃለ ሕይወት ያሰማን። ለጸሎት እንዘጋጅ። እስቲ ሁላችሁም ወደዚህ ሰብሰብ በሉና እንደ ጊዜ እግዚአብሔር ለምነን መርሐ ግብራችን አጠናቀን የዕለቱን መርሐ ግብር እንጨርሳለን ማለት ነው። አቤቱ ሰላም አምላክ ሰላማዊ ኢየሱስ ክርስቶስ በምሕረቱ በቸርነቱ ጎብኘን። እኛ ሌሎቹን ይቅር የምንልበት አቅም ለሁላችን አድለን። ይቅርም እናንተም ይቅር በለን። ይቅር እንል ዘንድ በቸርነት ኃይል መንፈሳዊ አድለን።
በሰላም እንደዋልክን በሰላም አሳድረን። የሰማንን የሕይወት ቃል በልቦናችን ኃይል ልናሳድርልን አምላክ ሆይ በሚሰማው የሕይወት ቃል ስራ እንድንሰራበት አንተ በቸርነት አንተ እርዳን። የታመሙትን የተዘገዙ ሁሉ አንተ ማረልን። ሰምቶ ዝም ከማለትም ይቅር በለን ጠብቀን። አስቀድሶ ካለመቀደስ አንተ ጠብቀን። አምላክ ሆይ እኛ ልጆች ኃያልና ቅዱስ የሆኑ ስምን አባታችን ሆይ እንለምንሃለን፣ ማረን፣ ይቅር በለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም ይቅር። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ንጽሕት ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ሁላችሁም ከኃጢአት ማሰሪያ የተፈታችሁ ንጹሐን ቅዱሳን ሁኑ። እኔንም እናንተንም በንስሐ ለመንግሥተ ሰማያት የበቃን የዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ